ሰላምታዬ በያላችሁበት ይድረስ ውድ ተማሪዎች። በጠየቃችሁኝ መሰረት ዛሬ የ7ኛ ክፍል ሲቲዝንሺፕ ዩኒት 6ን ይዤላችሁ ቀርብ ያለው ኢንጌጅመንት ኢን ኮሚኒቲ አፌርስ የሚለውን ርዕስ የምናይ ይሆናል። ይህ ፓርት 1 ነው። በዚህ ፓርት 1 ቪዲዮ ውስጥ ሁለት መሰረታዊ ነጥቦችን እናያለን። ኮሚኒቲ ኢንጌጅመንት ምንድነው? ኢምፖርታንስ ኦፍ ኮሚኒቲ ኢንጌጅመንት እንዲሁም ቮለንተሪንግ ሰርቪስ። እነዚህን ሁለት ነጥቦች ለፈተና ሊያዘጋጃችሁ የሚችል ኖትን እንዲሁም በሚገባችሁ መልኩ ስለማቀርብላችሁ አብራችሁኝ እስከ ቪዲዮ ፍጻሜ ቆዩ። ቪዲዮውን ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ብዙ ጊዜ ቪዲዮውን ታዩና ግን ላይክ ሳታደርጉ ትወጣላችሁ። ስለዚህ እችን በመተባበር ጀምሩ እያልኩኝ ወደ ቪዲዮ አለፍኩኝ። ዋት ኢዝ ኮሚዩኒቲ? እንግዲህ ኮሚኒቲ ኢንጌጅመንት የሚለውን ከማየታችን በፊት ኮሚኒቲ ምንድን ነው የሚለውን፣ ማህበረሰብ ስንል ምን ማለት ነው፣ ምንድን ነው የሚለውን ትርጉሙን አይተን እንጀምር። ኮሚኒቲ ስርወ ቃሉን ስናየው it is derived from the Latin word communis meaning common or shared ይለናል። ኮሚኒቲ የሚለው ቃል ኮሚኒስ ከሚል የላቲን ቃል የመጣ ሲሆን ትርጉሙም የጋራ ወይም የምንጋራው የሚጋሩት ማለት ነው። የጋራ ማለት ነው። ጀነራሊ ስናየው ቃሉ የጋራ የሚለውን ትርጉም ይይዛል ማለት ነው። ታይፕስ ኦፍ ኮሚኒቲን ስናይ የማህበረሰብ አይነቶች ብለን ስንል ደግሞ ሁለት አይነቶች አሉ ማለት ነው። አንደኛው ጂኦግራፊካል ኮሚዩኒቲ ብለን የምንለው ነው። people living in the same area that means in village, neighborhood or province ይለናል። የማህበረሰብ አይነቶች ሁለት ናቸው። አንደኛው በመልክዓ ምድር የተገደበ በጂኦግራፊ የተገደበ ማለት ነው። ስለዚህ በጂኦግራፊ የተገደበ ስንል እንደሚነግረን እዚህ ጋር በአንድ አካባቢ የሚኖሩ ማለት ነው። እንግዲህ በአንድ አካባቢ ስንል መንደር ሊሆን ይችላል፣ ቪሌጅ፣ ኔበርሁድ፣ ሰፈር ሊሆን ይችላል፣ ወይም በክፍለ ሀገር ሊሆን ይችላል ማለት ነው። በእንደዚህ አይነት መልኩ አብሮ የሚኖሩት አይነት የማህበረሰብ ስብስብ ጂኦግራፊካል ኮሚኒቲ ይባላል ማለት ነው። እንዳትረሷት ይችላል። ሁለተኛው ነን ጂኦግራፊካል ኮሚኒቲ የሚባለው ነው። ይሄ በመልክዓ ምድር ያልተገደበ ነው ማለት ነው። ምን ማለት ነው? ፎርምድ ባይ ሼርድ ኒድስ ኢንትረስትስ አይደንቲቲ or roles that means workplace, religion and virtual spaces ይለናል። ይሄ ደግሞ በጂኦግራፊ ወይም በመልክዓ ምድር ያልተገደበ የማህበረሰብ ስብስብ ሲሆን ለመሰረቱን ያደረገው ምንድነው? በጋራ ፍላጎት፣ ማንነት ወይም የሥራ ዘርፍ ላይ የሚመሰረት ነው ማለት ነው። በአካባቢ በመንደር በሰፈር ሳይሆን በጋራ ፍላጎት ሲኖር ወይም ማንነት ላይ ወይም የሥራ ዘርፍ የሚመሰረት ነው። በመስሪያ ቤት ሊሆን ይችላል፣ ሉክ እንዳለ መስሪያ ቤት ሊሆን ይችላል፣ የሃይማኖት ተቋማት ሊሆን ይችላል፣ ወይም በኢንተርኔት የሚፈጠሩ ስብስቦች ሊሆን ይችላሉ። በኢንተርኔት የተለያዩ ግሩፖች አሉ አይደል? እዛ ውስጥ ያሉት የማህበረሰብ ስብስቦች ናቸው። አንድ ቦታ አንድ አካባቢ አይደለም የሚኖሩት፣ ነገር ግን የጋራ ግብ ስላላቸው የተቋቋሙ ናቸው ማለት ነው። ይሄ ሁለተኛው አይነት የጂኦግራፊ የኮሚኒቲ አይነት ነው ማለት ነው። እንዳትረሷቸው መሰረታዊ ነጥቦች ስለሆኑ ነው። እዚህ ጋር ደግሞ የምናየው ኮር ኤሌመንትስ ይለናል። የማህበረሰብ መሰረታዊ አካላት ወይም መሰረታዊ የምንላቸው በማህበረሰብ ውስጥ ምንድናቸው ስንል ኖርምስ፣ ቫሊዩስ፣ ከስተም ኤንድ አይደንቲቲ። እነዚህ ነገሮች የአንድ ማህበረሰብ መሰረታዊ አካላት ናቸው ማለት ነው። ደንቦች፣ እሴቶች፣ ባህሎች፣ የጋራ ማንነቶች፣ እነዚህ በጠቅላላ አንድ ማህበረሰብ ሊኖረው የሚገባ ምንድናቸው? ኤሌመንቶች ናቸው ማለት ነው። ዋት አር ኮር ኤሌመንትስ ኦፍ ኮሚኒቲ ብትባሉ እነዚህን መጥቀስ መቻል አለባችሁ ማለት ነው። ዘ ስኩል ኤግዛምፕል ይላል። ትምህርት ቤታችሁን እንደ ምሳሌ መውሰድ ትችላላችሁ። ትምህርት ቤታችሁ ውስጥ ሉክ ዩ አር ኤ ሜምበር ኦፍ ዩር ስኩል ኮሚኒቲ አሎንግሳይድ ቲቸርስ ኤንድ ስታፍስ ይለናል። ምን አለን? የእናንተ ትምህርት ቤት እናንተ ተማሪዎች አላችሁ፣ መምህራን አሉ፣ እንዲሁም ሰራተኞች አሉ። እነዚህ ሁሉ በጠቅላላ የአንድ ትምህርት ቤት ማህበረሰብ አባላት ናቸው ማለት ነው። አያችሁ። ስለዚህ ምን አይነት የማህበረሰብ አባላት ናቸው እነዚህ? ጂኦግራፊካል ነው ወይስ ነን ጂኦግራፊካል ነው ስንል እዚህ ጋር የተሰባሰባችሁት ለምንድን ነው? ለአንድ ዓላማ ነው አይደለ? ዓላማ ላይ ተመርኩዛችሁ ነው። ከተለያየ ሰፈር ሊሆን ይችላል የመጣችሁት። በሰፈር ላትገናኙ ትችላላችሁ አይደለ? ስለዚህ የተሰባሰባችሁት ለአንድ ዓላማ ነው። በአንድ ዓላማ ላይ ተመስርቶ የተሰባሰበ የህዝብ ስብስብ ያ ነን ጂኦግራፊካል ኮሚኒቲ የምንለው ነው ማለት ነው። ምክንያቱም ነን ጂኦግራፊካል ኮሚኒቲ ሼርድ ኒድስ ብሎናል፣ አሮ ኢንተረስት ብለናል አይደለ? ስለዚህ በጋራ ግብ ላይ የተመሰረተ ማህበረሰብ ስብስብ ያ ምን ይባላል? ነን ጂኦግራፊካል ወይም በመልክዓ ምድር ያልተገደበ የማህበረሰብ አባላት ብለን እንላለን ማለት ነው። ኦኬ። ስለዚህ እዚህ ጋር ጠቅለል ስናደርገው ማህበረሰብ ስንል ዝም ብሎ የሰዎች ስብስብ ማለት አይደለም። ዝም ብሎ የሰዎች ስብስብ ማለት ካልሆነ ምንድን ነው ስንል ሁልጊዜም በማህበረሰብ ስብስብ ውስጥ ምን መኖር አለበት? የጋራ የሆነ ነገር ሲኖር ነው ማህበረሰብ የሚባለው ማለት ነው። በመካከላችን ይህ ነገር መኖር አለበት። ለምሳሌ በአንድ ሰፈር የምንኖር ወይም በአንድ ሰፈር የምትኖሩ ከሆነ የሰፈሩ ሰላም
የዛ ሰፈር ሰላም ለሁላችሁም የጋራ ጉዳይ መሆን አለበት አይደለ? በአንድ ትምህርት ቤት ውስጥ ተሰብስባችሁ ከሆነ የትምህርት ቤቱ ደህንነት የሁላችሁም ጉዳይ መሆን አለበት ነውም ደግሞ አይደለ? ስለዚህ የጋራ ሊያረጋችሁ የሚችል ነገር አለ ማለት ነው። ስለዚህ እንደዚህ ሲሆን ነው የጋራ የሚል ነገር ሲኖር ነው እንጂ የማህበረሰብ ስብስብ የምንለው ዝም ብሎ አንድ ቦታ ላይ ሰው ስለተሰባሰበ ብቻ ማህበረሰብ ስብስብ አይባልም። የጋራ ነገር መኖር አለበት ማለት ነው። ነገር ግን በአካል ባንገናኝም ለምሳሌ በኢንተርኔት ሊሆን ይችላል የምንከታተለው ሶሻል ሚዲያ ላይ የምንከታተላቸው ደግሞ የጋራ ፍላጎቶች አሉ። እነሱም ምን ይባላል? ቨርቹዋል ኮሚኒቲ ብለን እንላለን ማለት ነው። ነን ጂኦግራፊክ ኮሚኒቲ ቨርቹዋል ኮሚኒቲ ተብሎም ይጠራል። ምክንያቱም የጋራ ምን ስላላቸው ነው፣ የጋራ የሆነ ግብ አላቸው ማለት ነው። ሶ ይሄ መግቢያችን ይሆናል። ዲፋይኒንግ ኮሚኒቲ ኢንጌጅመንት ይለናል። የማህበረሰብ ተሳትፎ ታዲያ ስንል ምን ማለት ነው? ማህበረሰብን አይተናል አይደለ? የማህበረሰብ ተሳትፎ ኢንጌጅመንት ማለት ተሳትፎ ማለት ነው። የማህበረሰብ ተሳትፎ ደግሞ ስንል ሉክ ይሄ የማህበረሰብ ከምንድን ነው ዘ ሺፍት ይለናል። እዚህ ጋር የምን ሺፍት? ከግለሰብ ወደ ቡድን የተሸጋገረበትን ነው ዘ ሺፍት የሚለው። ሶ ሙቭስ ፎከስ ፍሮም ዘ ኢንዲቪዥዋል ቱ ዘ ኮሌክቲቭ። ሁልጊዜ ኮሚዩኒቲ ኢንጌጅመንት ካልን ኢንዲቪዥዋል የሚል ነገር የለውም። የግል የሆነ ነገር የሚባል የለም። የጋራ ነው፣ የቡድን ነው ሁሉም ነገር ያለው። ስለዚህ ኮሚዩኒቲ ኢንጌጅመንት ትኩረቱን ከግለሰብ ወደ ስብስብ የለወጠ ማለት ከግለሰብ ወደ ስብስብ የተለወጠ ነው ኮሚዩኒቲ ኢንጌጅመንት የምንለው ማለት ነው። ሶ ለኮሚዩኒቲ ኢንጌጅመንት ጎልደን ፕሪንሲፕሉ ምንድን ነው? መሰረታዊ ወይም ወርቃማው መርሁ ምንድን ነው? የኮሚዩኒቲ ኢንጌጅመንት ስንል እዚች ጋር በደንብ ያት everyone affected by a decision should have a say in how that decision is made። እቺ በኮሚኒቲ ኢንጌጅመንት ላይ ወርቃማ መርህ ናት ማለት ነው። ምንድነው ያለን? በአንድ ውሳኔ የሚነካ ወይም የሚጎዳ ማንኛውም ሰው በውሳኔ አሰጣጥ ሂደቱ ላይ የመሳተፍ መብት አለው ማለት ነው። እንግዲህ የማህበረሰብ ስብስብ ከሆነ የጋራ ዓላማ ካለን ከግለሰብ ወደ ቡድንነት ከተቀየረን እዚህ ቡድን ውስጥ ተሰባስበው የሚወስኑት ነገር በቡድን ውስጥ ያሉ አንድ ግለሰብን እኔ ሊሆን ይችላል እናንተ ሊሆን ይችላል የሚነካ ወይም የሚጎዳ ውሳኔ ካለ በዚህ ውሳኔ ላይ ድምፅ ሊኖራችሁ ወይም የመሳተፍ መብት ሊኖራችሁ ግድ ነው ይለናል። አያችሁ፣ ድምፃችሁ ታፍኖ የእናንተ ሐሳብ ሳይቀበል የማህበረሰብ ስብስብ ሊባል አይችልም። ምክንያቱስ የጋራ እስከሆነ ድረስ የኔም ድምፅ ወሳኝነት አለው የሚል መርህ አለው ማለት ነው። እቺ ጎልደን ፕሪንሲፕሉ ናት። ሂደቱን ስናይ ኮሚኒቲ ኢንጌጅመንት ሉክ ዘ ፕሮሰስ ወርኪንግ ዊዝ ኮሚኒቲ ሜምበርስ ቱ አድረስ ኢሹስ አፌክቲንግ ዜር ዌል ቢንግ አለ። ሂደቱ ምንድን ነው? ኮሚኒቲ ኢንጌጅመንት የማህበረሰቡን ደህንነት የሚነኩ ጉዳዮችን ለመፍታት ከማህበረሰቡ አባላት ጋር በጋራ መስራት ማለት ነው። አጠቃላይ ኮሚኒቲ ኢንጌጅመንት ዲፋይን ስናደርግ ይሄ ሊተረጉመው ይችላል ማለት ነው። የማህበረሰቡን ደህንነት የሚነኩ ጉዳዮችን ለመፍታት ከማህበረሰቡ አባላት ጋር በጋራ መስራት ነው። ለምሳሌ አካባቢያችሁ ላይ የጽዳት ችግር ሊኖር ይችላል። ይህ የማህበረሰቡ ጉዳይ ነው፣ የአንድ ሰው ጉዳይ አይደለም። የማህበረሰቡ ጉዳይ እስከሆነ ድረስ ይህንን ችግር ለመፍታት አብራችሁ እዛ ያላችሁት የማህበረሰቡ አባላት በጠቅላላ ይሰባሰቡና በጋራ ይሰራል ማለት ነው። ምን እናርግ፣ ቆሻሻ ከዚህ በኋላ እንዳይጣል ምን እናርግ፣ ይህንን እንዴት እናጽዳ፣ ምን አይነት ህግ እናውጣ የሚሉ ነገሮች ሁሉ ይሄ ሂደቱ ኮሚኒቲ ኢንጌጅመንት ይባላል ማለት ነው። ኦኬ ሶ ሌላው ኮሚኒቲ ኢንጌጅመንት ሁልጊዜም ቱ ዌይ ስትሪት ነው ማለት ነው። ይሄ የሁለት አቅጣጫ መንገድ ነው። ኮሚኒቲ ኢንጌጅመንት በደንብ እችል ልብ አድርጓት። የኮሚኒቲ ኢንጌጅመንት መገለጫ ያልሆኑ የትኛው ነው ሊላችሁ ይችላል ፈተና ላይ ወይ የሆነው ሊላችሁ ይችላል። ሁልጊዜም ኮሚኒቲ ኢንጌጅመንት መገለጫው ከተባለ ቱ ዌይ ስትሬት ነው። ያልሆኑ ምንድን ነው? ዋን ዌይ ከሆነ የኮሚኒቲ ኢንጌጅመንት መገለጫ አይደለም። ኦኬ ስለዚህ ምንድን ነው እዚህ ጋር እያለን ያለው? ኮሚኒቲ ኢንጌጅመንት ኢት ኢዝ ናት ጀስት ጊቪንግ ኢንፎርሜሽን ኦር ኢት ኢዝ ናት ዋን ዌይ ማለት ነው። መረጃ መስጠት ብቻ አይደለም። ኢት ኢዝ ፓርትነርሺፕ ኦር ቱ ዌይ ነው ማለት ነው ቢትዊን አውቶሪቲስ ኤንድ ሲቲዝንስ። አያችሁ፣ ይህ የማህበረሰብ ስብስብ በምንልበት ሰዓት ላይ መረጃን መስጠት ብቻ ሳይሆን ከባለስልጣናት ጋር ከተለያዩ ተቋማት ጋር በጋራ የመስራት የአጋርነት መርህ ላይ የተመረኮዘ ሂደት ነው ማለት ነው። ትእዛዝ ሰጪው መንግስት ብቻ ሆኖ ፈጻሚው ማህበረሰብ ከሆነ ቱ ዌይ አልሆነም ማለት ነው። አልተወያየም ማለት ማህበረሰቡ ድምፁን አልሰጠም አይደለ? ስለዚህ እንደዚህ አይደለም። ኮሚኒቲ ኢንጌጅመንት ከተባለ ኢንፎርሜሽን መስጠት ብቻ አይደለም፣ ዋን ዌይ አይደለም ማለት ነው። ሁልጊዜም መንግስት ከህብረተሰቡ ጋር ወርዶ ቁጭ ብሎ መወያየት፣ የአካባቢ ባለስልጣናት፣ የአካባቢ ተወካዮች፣ ይሄ ሁሉ ምንድን ማለት እንችላለን? እንደዚህ ከሆነ ኮሚኒቲ ኢንጌጅመንት ነው ማለት እንችላለን ማለት ነው።
ሌላው ፖይንታችን ዋይ ኢት ኢዝ ኢምፖርታንት፣ የማህበረሰብ ተሳትፎ ለምን አስፈላጊ ሆነ ስንል እነዚህ ነጥቦች መመልከት አለብን። አንደኛው ሜኪንግ ዩዝ ኦፍ ሎካል ኖሌጅ ይለናል። የአካባቢ እውቀትን ለመጠቀም አለ። እንዴት ነው የአካባቢ እውቀትን የምንጠቀመው? ሉክ communities offer practical and effective solutions based on experience አለ። ማህበረሰቡ ካለው ልምድ በመነሳት ውጤታማ መፍትሄዎችን ይሰጣል። የኮሚኒቲ ኢንጌጅመንት ሲኖር የተለያየ ማህበረሰብ አካላት ስላለ በባህል፣ በቋንቋ፣ በእውቀት፣ በአስተሳሰብ የተለያዩ ስለሚሆኑ ስለዚህ ማህበረሰቡ ካለው ልምድ በመነሳት ውጤታማ መፍትሄዎችን ይሰጣል ይለናል። አንደኛው ይሄ ነው። ኢንዲጂነስ ስኪል አለ ማለት ሀገር በቀል እውቀቶች፣ ሀገር በቀል ክህሎቶች ማለት ነው። ለምሳሌ እኛ ኢትዮጵያውያን የምንታወቅባቸው ሀገር በቀል እውቀቶች፣ ክህሎቶች አሉ። አንደኛው ሉክ ሂል ሳይድ ትሬሲንግ ነው። እንግዲህ የእርከን ስራ ኢትዮጵያውያን በተለይም የኮንሶ ማህበረሰብ የሚታወቅበት ነው። ይህንን ልምድ ለሌላው ማጋራት ይቻላል። ትራዲሽናል ሜዲሲን አለ፣ ባህላዊ ሕክምና ማለት ነው። ይሄ አንዱ እውቀት ነው። ሜታል ወርክስ ኤንድ ትራዲሽናል ኮንፍሊክት ሪዞሉሽንስ፣ እነዚህን ሁሉ የብረት ስራ፣ የባህላዊ ግጭት አፈታት ለምሳሌ ኦሮሚያው የጃርሱማን ሊያቅ ይችላል። ከአማራው ሽምግልና፣ ባይቶ፣ ኬር፣ ሌሎችም እንደዚህ መድአን፣ የጆካ፣ ሴራን፣ ሉዋን እነዚህን ሁሉ መጥቀስ እንችላለን። እነዚህ ሁሉ የጋራ እሴቶቻችን ናቸው፣ ኢንዲጂነስ ስኪሎቻችን ናቸው። ስለዚህ ኮሚኒቲው ኢንጌጅ ሲያደርግ ሲሳተፍ ይህን ሁሉ እውቀቶች ማጋራት እንችላለን ማለት ነው። ሁለተኛው ኮሚኒቲ ኢንጌጅመንት ጥቅሙ ቢልዲንግ ትረስት ነው። በማህበረሰብ መካከል እምነትን መገንባት ማለት ነው። ምን ማለት ነው? ዳይሬክት ኢንተራክሽን ፕሪቨንት ሚስ ኢንፎርሜሽን፣ ቀጥተኛ ግንኙነት፣ ሁልጊዜም ቀጥተኛ ግንኙነት የተሳሳቱ መረጃዎችን ወይም ወሬዎችን ያስቀራል ማለት ነው። እኛ ኢንጌጅ ስናደርግ፣ ቦታው ላይ ስንገኝ፣ ስንሳተፍ እዛ ውስጥ የተካሄዱትን ነገሮች ራሳችን ኖረንበት ከሆነ ከሶስተኛ ወገን የሚመጣ ከተዛባ ኢንፎርሜሽን ራሳችንን እንጠብቃለን ማለት ነው። ሁለተኛው ትራንስፓረንሲ ነው፣ ግልጽነት ማለት ነው። ግልጽነትን ያዳብራል። ምን? ኮሚኒቲ ኢንጌጅመንት። ሉክ ስኩልስ ኦር ገቨርንመንትስ መስት አፕዴት ዘ ኮሚኒቲ ኦን ዜር ጎልስ ቱ ሜንቴን ትረስት። ሁልጊዜም ትምህርት ቤቶች ወይም መንግስት ግባቸውን ለህዝቡ ግልጽ ሲያደርጉ እምነት ይገነባል አይደለ? ለምሳሌ ወላጆቻችሁ አንድን ትምህርት ቤት የሚያምኑት ባስቀመጣቸው ግቦች ነው። በቀጣይ ዓመት ይሄን ግቦች አሳካለሁ፣ እነዚህን ትምህርት ቤቶች ከፍታለሁ፣ ከዚህ በፊት ያልነበሩትን እነዚህን አስፋፋለሁ፣ ስለዚህ ለዚህ ደግሞ የተወሰነ ጭማሪ አድርጌያለሁ ብሎ ከወላጆች ጋር በግልጽ መወያየት ከቻለ የገባውን ቃል መፈጸም ከቻለ ከዛ በኋላ ይታመናል ማለት ነው። ይሄ እጅግ አስፈላጊ የሆነ ነገር ነው ማለት ነው። ሶ በኮሚኒቲ ኢንጌጅመንት ላይ ሪዛልቱ አጠቃላይ ኮሚኒቲ ኢንጌጅ ሲያደርግ ያለው ምንድነው? ኢምፕሩቭድ ኮሚኒኬሽን ኤንድ አንደርስታንዲንግ። ሁልጊዜም ኮሚኒኬሽን መግባባት እጅግ አስፈላጊ ነው ማለት ነው። እዚች ጋር ያለችውን ኮንሰፕት ስናጠቃልን ለምን ሰዎችን እናሳትፋለን ብለን ስንጠይቅ፣ ምክንያቱም ህዝቡ እዛው አካባቢ ስለሚኖር ችግሩንም ያውቋል፣ መፍትሄውንም ጠንቅቆ ያውቀዋል ማለት ነው። ለዛ ነው ችግሮች እንዲፈቱለት ማህበረሰቡን የመፍትሄው ባለቤት ወይም የመፍትሄው አካል እንዲሆን ማድረግ አለብን ማለት ነው። ለምሳሌ ሽማግሌዎች በባህላዊ መንገድ እርቅ ሲያወርዱ ከፖሊስ በላይ ዘላቂ ሰላም ሊያመጡ ይችላሉ። ማህበረሰብ ሲሳተፍ መንግስትንም ይረዳል። ፖሊስ እያደነ ገንዘብ እያወጣ የሚያደርገውን ነገር ማህበረሰቡ ማን ወንጀል ውስጥ እንዳለ ያንንም ነገር በምን መልኩ መቅረፍ እንደሚችል ያውቀዋል። ስለዚህ እድል ሲሰጠው መፍትሄውን ያመጣል ማለት ነው። ሁለተኛው ደግሞ ግልጽነት ባለበት ቦታ ወሬና ጥርጣሬ አይኖርም በፍጹም ማለት ነው። ስለዚህ ሁለተኛው ኮሚኒቲ ኢንጌጅመንት ጥቅም እነዚህ ናቸው ማለት ነው። ስንቀጥል ሲቲዝን ኢምፓወርመንት ይለናል። የኮሚኒቲ ኢንጌጅመንት ሌላኛው ጥቅም ዜጎችን ማብቃት ነው። ሲቲዝን ኢምፓወርመንት ኢንካሬጅስ ፒፕል ቱ ቴክ ሪስፖንሲቢሊቲ ፎር ዜር ኔይበርሁድስ። ሰዎች ለሰፈራቸው ኃላፊነት እንዲወስዱ ያበረታታል ማለት ነው። መንግስት ለሰላምና ጸጥታ የሚያወጣውን ገንዘብ መቀነስ ይችላል። እንዴት? ማህበረሰቡ የራሱ የሰላም ዘብ እንዲሆን መንገዶች ማመቻቸት፣ ሰዎች ለአካባቢያቸው ኃላፊነት እንዲወስዱ ኃላፊነት መስጠት ማለት ነው። አንዱ ይሄ ነው። ህብረተሰቡን ማብቃት፣ የሰላም ዘብ እንደሆነ ማድረግ፣ የኔ ነው የሚል ስሜት እንዲሰሙ ማድረግ መቻል ማለት ነው። ሁለተኛው ዩናይትስ ፒፕል ፍሮም ኦል ዎክስ ኦፍ ላይፍ፣ ከተለያዩ የኑሮ ደረጃ የመጡ ሰዎችንም ያገናኛል ነው እያለን ያለው። ስለዚህ ዜጎችን ማብቃት የሚለው ሶስተኛው ጥቅም ነው ማለት። ሲቲዝንስ ፊል ዜ ሃቭ ዘ ፓወር ቱ ክሬት ቼንጅ፣
ዜጎች ለውጥ ማምጣት እንደሚችሉ ኃይል እንዳላቸው እንዲያምኑ ማድረግ ማለት ነው። ሲቲዝን ኤምፓወርመንት ስንል ዜጎችን ማብቃት ስንል ኦኬ እኔ እችላለሁ፣ ማህበረሰቤን ወይም አካባቢዬን ሰላም ማስጠበቅ እችላለሁ፣ አካባቢዬን ጽዱ ማድረግ እችላለሁ፣ አካባቢ የኔ ነው ቤቴ ነው አካባቢ ብሎ እንዲያስብ ማድረግ ማለት ነው። ይሄ ከተደረገ ሰላማዊ ሀገር ይኖረናል። አራተኛው ፕሮብሌም ሶልቪንግ ነው፣ ችግር ፈቺነት። ኢምፕሩቭ ዘ ኮሚኒቲስ አቢሊቲ ቱ ሃንድል ቻሌንጅስ። ማህበረሰቡ ፈተናዎችን የመቋቋም አቅሙን ያሳድጋል። ችግሮች ቢኖሩ እንኳን እነዛን ችግሮች እንዴት መወጣት እንዳለበት፣ እንዴት መቋቋም እንዳለበት የሚያውቅበት መንገድ ይዳብራል። ፕሮቫይድስ ፕራክቲስ ኢን ኮሚኒኬሽን ኤንድ ዲሲሽን ሜኪንግ። በመግባባትና በውሳኔ አሰጣጥ ላይ ልምድ እንዲያገኙ ያደርጋል። ለምሳሌ በማህበረሰብ ውስጥ ተወያይተው ህግ ሲወጣ የማህበረሰብ ተወካይ ሲመረጥ እንዴት ውሳኔ እንደሚሰጥ፣ እንዴት ኮሚኒኬት እንደሚደረግ፣ እንዴት አጀንዳ እንደሚያዝ፣ እንዴት የአጀንዳ እንደሚጸድቅ እነዚህ ነገሮች ሁሉም ስለሚሳተፍበት ልምድ ይዳብራል ማለት ነው። ልምድ ይዳብራል። ስለዚህ ፕሮብሌም ሶልቪንግ ሪዛልቱ ምንድነው? ሞር ስኪልድ ኤንድ ሪዚሊየንት ፖፑሌሽን ይፈጠራል ማለት ነው። በእውቀት ወይም በልምድ የዳበሩና ችግር እንኳን ቢመጣ የመቋቋም አቅም ያላቸው ጽኑ የሆኑ ሰዎችን ዜጎችን ማፍራት ይቻላል እያለን ነው። እንዳትረሱ ተሳትፎዎች ዜጎችን ባለቤት ነው የሚያደርጋቸው ማለት ነው። ተሳትፎ ሲኖር ዜጎች የአገር የኔ ነው የሚል የባለቤትነት ስሜት እንዲሰማቸው ያደርጋል። ይህ ሰፈር የኔ ነው፣ ስለዚህ ጽዳቱን መጠበቅ አለብኝ። ይህ ሰፈር የኔ ነው፣ ስለዚህ የማህበረሰቡን ደህንነት መጠበቅ አለብኝ የሚል የኔነት ስሜት እንዲፈጠር ያደርጋል ማለት ነው። ስናጠቃልላት ሰመሪ ኢንጌጅመንት ስንል ኢንጌጅመንት ማለት ፓርትነርሺፕ ማለት ነው። ኢንጌጅመንት ማለት በኮሚኒቲ ኢንጌጅመንት ውስጥ ኖሌጅ ኢዝ ፓወር፣ ሁልጊዜም ዩዝ ሎካል ስኪልስ ፎር ቤተር ሪዛልት፣ ለተሻለ ውጤት የማህበረሰብ ሀገር በቀል እውቀቶችን መጠቀም ያስፈልጋል። በኮሚኒቲ ኢንጌጅመንት ውስጥ ሌላው ደግሞ መተማመን ግዴታ ነው። ወሳኙ ቁልፉ መተማመን ነው ማለት ነው። ትራንስፓረንት ኮሚኒኬሽን ፕሪቨንት ሩመርስ። አያችሁ፣ ቀጥተኛ ግንኙነቶች፣ ቀጥተኛ ተሳትፎች ሲኖሩ ጥርጣሬዎችንና አልባሌ የሆኑ ወሬዎችን መቀነስ ይቻላል። አክሽኑ ቢ አን አክቲቭ ሜምበርስ ኦፍ ዩር ስኩል ኤንድ ኔበርሁድ። ሁልጊዜም ንቁ ተሳታፊ መሆን መቻል አለባችሁ ማለት ነው። በትምህርት ቤትም የሆነ በሰፈራችሁ ሆነ የሚደረጉ ማንኛውም ተሳትፎን የሚጠይቁ ነገር ሲኖር ተሳታፊ መሆን መቻል አለባችሁ። ምክንያቱም የእናንተ ድምፅ ትልቅ ለውጥ ያመጣልና ማለት ነው። ሁለተኛውን ወሳኝ ነጥብ ነው እዚህ ጋር ደግሞ የምናገኘው ማለት ነው። ዋት ኢዝ ቮለንተሪንግ? በጎ ፈቃደኝነት ስንል ምን ማለት ነው? ማን ነውስ በጎ ፈቃደኛ? ይህንን እንመልከት። ዲፊኒሽን ቮለንተሪንግ ስንል the unpaid contribution of time, the unpaid contribution of time, effort and talent to a cause or goal አለ። እዚህ በጎ ፈቃደኝነት ስንል ጊዜን፣ ጥረትን፣ ተስጦን ያለ ክፍያ ለበጎ ዓላማ መስጠት ነው። የቮለንተሪንግ ዲፊኒሽንን ስናስብ እቺ ወርድ እጅግ በጣም አስፈላጊ ናት። አንፔድ ኮንትሪቢሽን ነው። በቃ ያለ ክፍያ በነፃ በበጎ ፍቃድ ጉልበትን፣ ጊዜን፣ ጥረትን ተሰጡን መስጠት ማለት ነው። በጎ ፈቃደኝነት ማለት ይሄ ነው። ኮር ካራክተሪስቲክስ፣ ይሄ የበጎ ፈቃደኝነት ዋና ዋና ባህሪያት ምንድን ናቸው ስንል አንደኛው ሰልፍለስ ነው። ከራስ ወዳድነት የጸዳ መሆን መቻል አለበት። ሰልፍለስ ደን ፎር ኖ ሞኔታሪ ኮምፐንሴሽን ኦር ፋይናንሻል ጌን፣ ምንም አይነት የገንዘብ ጥቅም አይጠበቅበትም ማለት ነው። የበጎ አገልግሎት እስከሆነ ድረስ የገንዘብ ጥቅም አይጠበቅበትም በፍጹም ማለት ነው። ሁለተኛው ቮለንተሪ ነው። በፍላጎት ላይ የተመሰረተ ነው። በጎ ፈቃደኝነት በፍላጎት ላይ የተመሰረተ ነው። ዲስቲንክት ፍሮም ሪኳየርድ ማንዴትድ ኦር ኮንትራክቹዋል ወርክ፣ ከግዴታ ወይም ከውል ውጭ የሚደረግ ነው። ውል ከተፈራረምን በቃ ደሞዝ እኮ የጠየቅኩ ነው ማለት ነው አይደል? ለዚህ ስራ ይሄንን ያህል እንደማለት ነው። ውል የለበትም፣ አስገዳጅ ሁኔታ የለበትም፣ ግዴታም አይደለም። ከራስ ከውስጥ የሚመነጭ በፍላጎት የሚሰራ ነው። ለፈተና እናንተ ስትይዛት ምትይዛት ምንና what are the core characteristics of volunteering ሲል the first one is selfless፣ ሁለተኛው ቮለንተሪ ነው፣ በጎ ፈቃድ የሚሰራ ነው። ሶስተኛው human አለ፣ ሰብአዊነት ማለት ነው። driven by the human needs to serve others and advocate for social issues። አያችሁ፣ ሰብአዊነት ተሰምቶት የሚደረግ ነገር ነው። ሌሎችን ለመርዳትና ማህበራዊ ጉዳዮችን ለመደገፍ ካለው ፍላጎት የሚመነጭ ነው ማለት ነው። እኔ እየጠገብኩ በፍጹም ሰው መራብ የለበትም ብሎ ሰው ሲያስብ ይሄ ሰብአዊነት ነው። እነዚህ ነገሮች እኔ ሊኖረኝ የሚገቡት ነገሮች ሌሎችም ሰዎች ያስፈልጋቸዋል ብለን ስናስብ
የምናደርገው ነው በሰብአዊነት ስሜት ማለት ነው። ታዲያ በጎ ፈቃደኛው ማን ነው? ዘ ቮለንተሪ አለ። ቮለንተሪ ስንል someone who use their unique skills and experience to help the greater goods without expecting anything in return አለ። በጎ ፈቃደኛው ሰው ወይም በጎ ፈቃደኛ የሆነችው ሴት ልዩ ክህሎቱ ወይም ልዩ ብቃቱን ለጋራ ጥቅም የሚያውል ሰው ነው ማለት ነው። ያለንን ችሎታ ሊሆን ይችላል፣ ያለንን ብቃት ሊሆን ይችላል፣ ያለንን ተሰጥኦ ሊሆን ይችላል፣ ያለንን ገንዘብም ሊሆን ይችላል፣ ለጋራ ለበጎ አገልግሎት የሚያውል ሰው ነው ማለት ነው ቮለንተሪ የሚባለው። ስለዚህ በጎ ፈቃደኝነት ማለት ከሰጪነት የሚመነጭ ተግባር ነው። ማንም ሳያስገድደን ለገንዘብ ብለን ሳይሆን በውስጣችን ባለው ደግነት ተገፋፍተን የምናደርገው ነው ማለት ነው። ለምሳሌ ቅዳሜ ቀን ትምህርት ቤት ሄዳችሁ ችግኝ ብትተክሉ ወይም በሰፈራችሁ አረጋውያንን ብትረዱ እናንተ በጎ ፈቃደኞች ናችሁ ማለት ነው። እዚህ ያለው ኮንሰፕት ይሄን ይመስላል ማለት ነው። the benefit of volunteering service የበጎ ፈቃድ አገልግሎት ጥቅሞች ምንድናቸው? ተዘርዝሮ አያልቅ። ዘርፈ ብዙ ጥቅሞች ነው ያሉት። ከዛ ውስጥ መሰረታዊ የሚባሉትን እናያለን። the first benefit of volunteering service is connecting with others ከሌሎች ጋር መገናኘት እንድንችል ያደርገናል ማለት ነው። broaden your horizons አለ። that means meet people of all ages, ethnicities and social groups you might not otherwise meet አለ። የተለያዩ ዕድሜ፣ ዘር እና ማህበራዊ ደረጃ ካላቸው ሰዎች ጋር ያስተዋውቀናል። ከዚህ ውጪ ልናገኛቸው የማንችላቸውን ሰዎች ያስተዋውቀናል አለ። በጎ ፈቃደኛ ካልሆንም በስተቀር ለምሳሌ በምንም መስፈርት መቄዶንያ ያሉትን እነዛን አረጋውያን ልናገኛቸው ምንችላቸው አይደለም። በበጎ ፈቃድ አገልግሎት ውስጥ ስናልፍ ነው እነዚህ ሰዎች ልናገኛቸው ምንችለው ማለት ነው። አያችሁ፣ አንዱ የአስተሳሰብ አድማሳችንን ያሰፋልናል ማለት ነው። ሁለተኛው shared interests አለ። connects you with people who share your passions ከአዳዲስ ጓደኞች ጋር የጋራ ፍላጎትን ለመጋራት ይረዳናል። በጎ ፈቃደኛ ስንሆን የኛን ሐሳብ ደግፈው የሚመጡ ሌሎች በጎ ፈቃደኞች ይኖራሉ ማለት ነው። ስለዚህ ሐሳቦቻችንን ወይም ኢንትረስቶቻችንን ሼር እናረጋለን ማለት ነው እዛ ውስጥ። ይሄንንም እድል ይሰጠናል። ሶስተኛው ላይፍ ሎንግ ቦንድስ አለ። ይህ ደግሞ it is a fun way to find friends while doing something meaningful ይለናል። ይሄ ትርጉም ያለው ስራ በህይወት ዘመናችሁ ውስጥ በዚህ አይነት አገልግሎት ውስጥ ስንሳተፍ በህይወት ዘመናችን አብረው ሊቆዩ የሚችሉ ትርጉም ያለው ጓደኝነትን እንድናፈራ ይረዳናል ማለት ነው። የተለያዩ ሰዎችን ነው የምናገኘው በዚህ ዘርፍ ውስጥ ስንሰማራ። እነዛ ሰዎች ደግሞ እኛ ያለንን አይነት አስተሳሰብና ፍላጎት ያላቸው ናቸው። ስለዚህ እንደነዚህ አይነት ሰዎችን የእድሜ ዘመን ጓደኛ እንድናረግ ይረዳናል ማለት ነው። ሁለተኛው ጥቅሙ ቢልዲንግ ሰልፍ ኮንፊደንስ አለ። እዚህ ጋር ደግሞ በራስ መተማመንን መገንባት እንድንችል ያደርገናል። ሴንስ ኦፍ አኮምፕሊሽመንት አለ። ኮምፕሊቲንግ ኤ ታስክ ፎር አዘርስ ቦስትስ ዩር ሰልፍ ስቲም ለሌሎች ጠቃሚ ስራ መስራት የኩራት ስሜትን በራስ የመተማመን ስሜትን እንድናዳብር ያደርገናል እያለ ነው። እኔ አስፈላጊ ሰው ነኝ፣ እኔ ጠቃሚ ሰው ነኝ ብዬ እንዳስብ ይረዳናል። የናንተ መኖር፣ የናንተ አንድ ሰው መርዳት በዛ ሰው ህይወት ውስጥ ትልቅ ለውጥ ማምጣት ትችላላችሁ ማለት ነው። ሁለተኛው ፖዚቲቭ አውትሉክ helping others makes you feel better about your own life and future ይሄ ቅድም ያልነው ነው። እኔ አስፈላጊ ሰው ነኝ ብዬ እንዳስብ ይረዳኛል ማለት ነው። የናንተ መኖር፣ የናንተ መርዳት፣ በእናንተ ምክንያት አንድ ሰው ሲደሰት ማየት፣ በእናንተ ምክንያት የተራበው ሲጠግብ፣ በእናንተ ምክንያት የታረዘው ሲለብስ፣ በእናንተ ምክንያት የታመመው ሲድን ከማየት የበለጠ ደስታ በፍጹም የለም ማለት ነው። ስለዚህ ሁለተኛው ጥቅሙ ለህይወት አውንታዊ አመለካከት እንዲኖረን ያደርጋል። ሶስተኛው ኮሚኒኬሽን ስኪልስ አለ። particularly helpful for shy individuals or youth as it provides a safe space to practice meeting and talking to new people በተለይ የሚያፍሩ ወጣቶች አሉ፣ የሚያፍሩ ልጆች አሉ። ለነዚህ ወጣቶች እጅግ ትልቅ እድል ነው የበጎ አገልግሎት ተግባር ማለት ነው። ምክንያቱም እነዚህ ወጣቶች የእርስ በርስ የመገናኘት ክህሎታቸውን የማሳደግ የንግግር አቅማቸውን የመጨመር ሪፖርት የመጻፍ ሰዎችን የማዳመጥ ይሄን ሁሉ እድል ያመቻቻል ማለት ነው። እነዚህን ሁሉ አገኘን ማለት የተግባቦት ክህሎታችንን ይጨምራል ማለት ነው። ሶስተኛው ሴንስ ኦፍ ፐርፐዝ ይለናል። የበጎ ፈቃድ አገልግሎት ጥቅሞች ሶስተኛው የህይወትን ዓላማ ማግኘት ነው። ፋይንዲንግ ሚኒንግ gives your life new direction regardless of your age ለህይወት አዲስ አቅጣጫ ይሰጠናል። ሁለተኛው addressing issues allow you to work on social problems that you personally care about ምናለ ችግሮችን መፍታት ነው።
ዋናው ዓላማው የማህበረሰብ ችግሮችን መፍታት ነው። ለግለሰቦች ለሰዎች መጨነቅ ነው። ስለዚህ ለማህበረሰብ ችግሮችን ለመፍታት አብሮ መስራትን እንድናዳብር ያደርጋል። ችግሮችን እንድንፈታ ይጠቅመናል ማለት ነው። ን ኢምፓክት ኦን ዩዝስ በወጣቶች ላይ ያለው ተጽዕኖ ምንድን ነው? አንደኛው ስትሮንገር ኮኔክሽን ቱ ዘ ኮሚኒቲ ከትምህርት ቤት ጋር ያላቸውን ትስስር ያጠነክራል። ከማህበረሰብ ጋር ያላቸውን ትስስር ያጠነክራል አይደለ? ትስስራችን እየጠነከረ ይመጣል። ምክንያቱም እንደዚህ አይነት ነገሮች ስንሳተፍ ብዙ ሰዎችን ነው የምናገኘው። ከነዛ ሰዎች ጋር እንግባባለን። ማህበረሰቦቻችን በደንብ እናውቃለን። አንዱ ይሄ ነው። ኢምፕሩቭ አካደሚክ ፐርፎርማንስ ውጤታማ ያደርገናል ነው ይናል። በትምህርታችንም ውጤታማ እንድንሆን ያደርጋል። ለምን ስንል በእነዚህ አይነት እንቅስቃሴዎች ስንሳተፍ እጅግ ብዙ የተለያዩ አይነት ሰዎችን እናገኛለን። እነዛ ሰዎች ከኛ የተሻለ አስተሳሰብ ከኛ የተሻለ እውቀት ሊኖራቸው ይችላል። በዚህ ሂደት ውስጥ ምን እንጋራለን? የእነሱን እውቀት እንጋራለን። ያ ማለት ያልነበረንን አዳዲስ ነገሮች ወደ ራሳችን ህይወት እንጨምራለን ማለት፣ በዚህም ተጠቃሚ እንሆናለን ማለት ነው። less likely to engage in risky behavior ያልሆኑ ተገቢ ካልሆኑ ቦታዎች ተገቢ ካልሆኑ ውሎች ራሳችንን እንድንጠብቅ ያደርገናል ማለት። በጎ አገልግሎት ላይ ስንውል ጊዜያችንን የምናጠፋው ሜቢ ዝም ብለን በመጫወት ከጓደኞች ጋር ዝም ብሎ አልባሌ ነገር በማውራት ሊሆን ይችላል። እነዚህን ጊዜዎች ግን በበጎ አገልግሎት ለህይወታችን ትርጉም እንዲሰጥ የሚያስችል ቦታ ላይ ስንውል ህይወታችንም የተሳካ ይሆናል፣ ደስተኛም እንሆናለን ማለት ነው። ኬሪየር አድቫንቴጅ ለወደፊት ስራ ያለው ጥቅም ይሰጠናል። ለወደፊት ስራችን እጅግ በጣም ጥቅም ይሰጠናል ማለት። ምን አይነት ጥቅም? ሉክ ስኪል ፕራክቲስ አለን። እንግዲህ የበጎ አገልግሎት ተግባሩ ስንሳተፍ የምናገኛቸው ጥቅሞች አንዱ ይሄ ነው። ኮሚኒኬሽን ኢን ኮኦፐሬሽን አይደል? ይሄ ተግባቦትና በህብረትን እንድናዳብር ይረዳናል። ፕሮብሌም ሶልቪንግ ችግር የመፍታት ችሎታችን ይጨምራል። ፕላኒንግ ኤንድ ኦርጋናይዜሽን አይደል? እቅድ ማውጣትና መምራት፣ ሊደርሺፕ፣ እነዚህ ስኪሎች በዚህ ውስጥ ስንሳተፍ እነዚህ ነገሮች እንድናዳብር ይረዳናል። አያችሁ? እንደ ተግባቦት፣ የቡድን ስራ፣ ችግር ፈችነት፣ የአመራር ክህሎቶች በተግባር ለመለማመድ ቮለንተሪንግ ሰርቪስ እጅግ በጣም አስፈላጊ ነው ማለት ነው። እነዚህ ስኪሎች ደግሞ በየትኛው መስሪያ ቤት ውስጥ ስትሄዱ ሊጠየቁ የሚችሉ የመጀመሪያ መስፈርቶች እነዚህ ናቸው ማለት ነው። የትኛው መስሪያ ቤት ኮሚኒኬሽን፣ ኮኦፐሬሽን፣ ፕሮብሌም ሶልቪንግ፣ ፕላኒንግ፣ ኦርጋናይዜሽን፣ ሊደርሺፕ እነዚህን እጅግ በጣም ወሳኝ የሆኑ ክህሎቶችን ይጠይቀናል። ስለዚህ እኛ ስራ ዓለም ውስጥ ከመግባታችን በፊት በተማሪነት ህይወታችን እነዚህ ነገርን ካዳበርን ያኔ ምንም የሚቸገረን ነገሮች የሉም ማለት ነው። ሌላው ኮምፒቲቲቭ ኤጅ ይለናል እዚህ ጋር። ኤምፕሎየርስ ላቭ ቱ ሲ ቮለንተሪንግ ኦን ኤ ሪሱሜ ኢት ፕሩቭስ ዩ አር ሰልፍ ሞቲቬትድ ኤንድ ዴዲኬትድ ቱ ሜኪንግ ዘ ወርልድ ቤተር። እንግዲህ ቀጣሪዎች፣ አሰሪዎች ሁልጊዜ በጎ ፈቃደኞችን ይመርጣሉ። የበጎ ፍቃድ አገልግሎት ሰጥቻለሁ የሚል በትምህርት ማስረጃ ውስጥ ሲገባ እጅግ ደስ ይላቸዋል። ሬሱሜ ስንል ሲቪ እንደማለት ነው። የሥራ ለመወዳደር የምናስገባው ወረቀት ማለት ነው። ስለዚህ እዛ ውስጥ የበጎ ፍቃድ አገልግሎት የሰጠውበት ሰርቲፊኬት ሊኖር ይችላል። ወይም በጎ ፍቃድ አገልግሎት እዚህ ጋር ሰጥቻለሁ የሚል ሬሱሜያችን ውስጥ ሲኖር አሰሪዎች ከሌሎች ተቀጣሪዎች ይልቅ ቅድሚያ ለኛ ነው የሚሰጡት። ለምን ስንል አንድ እነዚህ አሰሪዎች ይህ ሰው ማንም ሳይገፋው ዓለምን ለመለወጥ የማህበረሰብን ችግር ለመረዳት በራሱ ፍላጎት የሚንቀሳቀስ ነው። ስለዚህ ይህን ብንቀጥረው ለኛም የተሻለ ነገር ያመጣልናል ብለው ስለሚያስቡ ምርጫቸው ያደርጓቸዋል ማለት ነው። ስለዚህ በጎ ፈቃደኝነት ለወደፊት ህይወታችንም ትልቅ ኢንቨስትመንት ነው ማለት ነው። አንድ ድርጅት ውስጥ በነፃ እየረዳችሁ ከሆነ የቢሮ ስራን ትለማመዳላችሁ አይደለ? በነፃ ራሱ ብትሰሩ ቢሮ ውስጥ እንዴት ነው የሚሰራ የሚለውን ትለማመዳላችሁ አይደል? በኋላ ደግሞ ስራ ስትቀጠሩ ይህ ልምድ ትልቅ ዋጋ ይሰጣቸዋል። አዲስ አትሆኑም እንደማለት ነው። አያችሁ? ከዛ ባለፈ ደግሞ መጥፎ ልማዶች ውስጥ ከመግባት ይልቅ ጊዜያችሁን በቁም ነገር ላይ እንድታውሉም ይረዳችኋል ማለት ነው። ስናጠቃልላት ቮለንተሪንግ ሰርቪስ ምን ያደርግልናል ስንል እነዚህን 4 መሰረታዊ ነገሮችን ያስጨብጠናል። 1 ኮኔክት አለ ቢውልድ ሪሌሽንሺፕ ምናችንን ያዳብራል፣ አጋርነታችንን ያዳብራል ማለት ነው። 2ኛ ኮንፊደንስ በራስ መተማመናችን እንዲጨምር ያደርጋል። 3ኛው ፐርፐዝ የህይወት ዓላማችንን የተፈጠርንበትን ዓላማ እንድናገኝ ለህይወት ትርጉም እንዲኖረን የአዎንታዊ አመለካከት እንዲኖረን ያደርጋል። ሌላው ኢምፕሎይመንት በስራው ዓለም ላይ ስንቀጠር ይህ እጅግ በጣም ትልቅ ጥቅም ይሰጠናል እያለ ነው። ስለዚህ በዛሬው ቪዲዮ ላይ
ኮሚኒቲ ኢንጌጅመንት ኤንድ ቮለንተሪንግ ሰርቪስ የሚሉትን ነጥቦች ነው ያየነው። እነዚህን ዳይጀስት አድርጓቸው። ለፈተና ይህ ኖት እጅግ በጣም በቂ ነው። በቀጣይ ያለውን ደግሞ በቀጣይ ክፍል ይዤላችሁ እመጣለሁ። ሐሳብ አስተያየት፣ ልሰራላችሁ የምትፈልጉት ጥያቄዎች ካሉ፣ ማንኛውም ሐሳብ ካላችሁ በኮሜንት ላይ ማስቀመጥ ትችላላችሁ። ለመርዳት ሙሉ ዝግጁ ነኝ። በተቻለ አቅም ይህን ቪዲዮ ላይክ ብታደርጉ ደስ ይለኛል። ለሌሎችም እንዲደርሳቸው አጋሩ። ሰብስክራይብ ያላደርጋችሁም ይህን ቤተሰብ ተቀላቀሉ። በቀጣይ እስከምንገናኝ መልካም ቆይታ። ባይ ባይ።